ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ጀነራል ሳይኮሎጂ ዩኒት 1 ፓርት 2 ፓርት 1ን በባለፈው አቅርቤላችኋለሁ። ፕሌሊስት ላይ ገብታችሁ ሳይኮሎጂ ኤንድ ኢንክሉሲቭነስ ከሚለው ሳይኮሎጂ ዩኒት 1 ፓርት 1 የሚል አለ። እዛ ጋር ማግኘት ትችላላችሁ። ይሄ የመጨረሻውና ሁለተኛው ፓርት ነው ማለት ነው። ስለዚህ እዛ ጋር ገብታችሁ ማግኘት ትችላላችሁ። ሌላው ኮፒ እንትኑን ከፈለጋችሁ የቴሌግራም ላይ ምንድነው የሚባለው ኖቱን ከፈለጋችሁ ፓወርፖይንቱን ወይም ሾርት ኖቱን ከፈለጋችሁ ቴሌግራም ላይ ገብታችሁ ጌታቸው 700 በሚለው ማግኘት ትችላላችሁ። ሶሪ ጂ ስሞል ነች። ጂ የመጀመሪያዋ ስሞል ነች። ሁሉም ስሞል ሌተር ነው። እዛ ገብታችሁ ማግኘት ትችላላችሁ ማለት ነው። እና ስለዚህ ዛሬ ስሜ ሚስተር ጌታቸው ይባላል። ቶሎ ቶሎ እያልኩ ነው። ምናልባት መሃል ላይ ድምጽ ከገባባችሁ ያው ሰፈር ውስጥ እንትን ስለምለው ስቱዲዮ ውስጥ አይደለም። ስለዚህ እንዳትረበሹ ይቅርታም ጠይቃለሁ ማለት ነው። ሰብስክራይብ ምንድነው ኮፒ ሊንክ ምናምን የሚባሉትን ነገሮች አትርሱ ባካችሁ። ሰፖርት ያደርገኛል። ስለዚህ አትርሱ። ስንጀምር ሞደርን ስኩል ኦፍ ሳይኮሎጂ ቱ ስኩል ኦፍ ሳይኮሎጂ ነው ያለው። በአጠቃላይ 11 ቶቶች ማለት ነው፣ አስተምሮቶች የሳይኮሎጂ በዚህ መልኩ መጠናት አለበት ወይም ሂውማን ቢሄቪየር በዚህ መልኩ መጠናት አለበት በሚሉ እና እነዚህ 11ዶቹ በሁለት ይከፈላል። ኦልድ ስኩል ኦፍ ሳይኮሎጂ በባለፈው ተምረናል፣ 5 ናቸው፣ እነሱን አይተናል። ዛሬ ደግሞ ሞደርን ስኩል ኦፍ ሳይኮሎጂ ኦር ሞደርን ቶትስ ኦፍ ሳይኮሎጂ የሚለው እናያለን ማለት ነው። ስለዚህ የመጀመሪያው ሳይኮዳይናሚክስ ፐርስፔክቲቭ ነው። አሁን እነዚህ ስኩል ኦፍ ቶቶቹ ትልቁ ዓላማቸው ምንድነው? ቢሄቪየር በዚህ መልኩ መጠናት አለበት። ሂውማን ቢሄቪየር በዚህ መልኩ ነው መጠናት ያለበት። ይሄን ስናጠና ነው ሂውማን ቢሄቪየር ማጥናት የምንችል። የራሳቸውን ፐርስፔክቲቭ ነው። ነገር ግን ዝም ብለው አይደለም፣ ሁላቸውም እውነት አላቸው ማለት ነው። ለዛም ነው ብዙ ስኮላሮች እንትን ብለው ወደዚህ ወደ መጽሐፍና ወደ ትምህርት እንትን ያሉት ማለት ነው። ሳይኮዳይናሚክስ ፐርስፔክቲቭ ካየነው ኦሪጂኑን የፍሮይድ ነው። የፍሮይድ ኦልድ ስኩል ነው ሳይኮ አናሊሲስ። ስለዚህ ከሳይኮ አናሊሲስ ነው ብዙ የሳይኮዳይናሚክስ ቲዮሪዎች አሉ። ከሳይኮ አናሊሲስ ወይም ከፍሮይድ ተነስተው እንትን ያሉ ማለት ነው። እና ሴንተር የሚያደርጋቸው ተመሳሳይነት አላቸው ሳይኮዳይናሚክስ እና ሳይኮ አናሊሲስ ማለት ነው። the unconscious the perspective it emphasizes the unconscious dynamics within individual. Unconscious, the hidden perspective or hidden dynamics of the individual it is the focus of this school of thought. ወይም ይሄ ፐርስፔክቲቭ እሱ ምን ላይ ነው ፎከስ የሚያደርገው? ኢነር ወይም የአንኮንሽስ ሂድን የሆነ ኤክስፒሪየንሳችን the inner force, conflict, the intra conflict and instinctual energy. ይሄ በተፈጥሮ ያለን ኢነርጂ ኃይል እዛ ላይ ፎከስ ማድረግ አለብን ሂውማን ቢሄቪየርን ስናጠና ነው የሚሉት። ሂውማን ቢሄቪየር ሲጠና the unconscious dynamic must be the focus of study ነው የሚሉት። the focus of study ብለው እንትን ይሉታል ማለት ነው። ስለዚህ ኢነር ፎርስ ላይ the conflict, the intra conflict within duty እና ማለት መሆን የምንፈልገውና የሆነው ነገር አሁን የሆነው ነገር ወይም የሆነ ያለነው ነገር አልጣጣም ሲል ኢንትራ ኮንፍሊክት ይከሰታል። እዛ ላይ የሳውን ኢንትራ ኮንፍሊክት እና የኢንስቲንክቹዋል ኤነርጂ እዚህ ላይ ፎከስ ማድረግ አለብን ሂውማን ቢሄቪየርን ስናጠና ነው የሚሉት። ሂውማን ቢሄቪየርን ስናጠና ሞስት ፕሮባብሊ ከሳይኮአናሊሲስ ጋር ተመሳሳይነት አላቸው። ሳይኮዳይናሚክስ አፕሮች ኤምፋሳይዝስ ቶሎ እያልኩ ነው ማቀርብላችሁ ፎከስ የሚያደርግባቸው ነገሮች አሉ። the influence of unconscious mental behavior, the unconscious mental behavior or experiences እዛ ላይ ፎከስ ያደርጋል። hidden አሁን ቅድም ያያቸው the inner force, instinctual energy, conflict እዛ ላይ ፎከስ ያደርጋል። ሶ ፋክተር በሂውማን ቢሄቪየር እነዚህ እንትኖች አሉ። ለኤቭሪዴይ ቢሄቪየራችን ፋክተር አላቸው። ስለዚህ አንኮንሽንስ እንትን ላይ ፎከስ ማድረግ አለብን ነው የሚለው። the childhood experience
ኢን ሼፒንግ አዳልት ቢሄቪየር ቻይልድሁድ ኤክስፒሪየንስ በልጅነት ኤክስፒሪየንስ የምናደርጋቸው እነሱ ለአዳልት ቢሄቪየር ወይም ማንነታችን በልጅነታችን የሆነውን ነገር ነው እየመነዘርን የምንኖረው ነው የሚሉት። ነገር ግን ሂድን ሆኖ ይቀመጣል። ስለዚህ ቻይልድሁድ ኤክስፒሪየንስ it is one priority for psychodynamics to study the behavior of human beings። ስለዚህ የቻይልድሁድ ኤክስፒሪየንስ የአዳልት ፐርሶናሊቲ ወይም አዋቂ ሲሆን ፐርሶናሊቲያችን በዛ ይገነባል ነው። ሌላኛው the intrapersonal conflict determining human behavior የኛ behavior intra-conflict በምንድን ነው የሚነሳው? አለመጣጣም ሲኖር መሆን የምንፈልገውና አሁን የሆነው ነገር ያ የማንነታችንን ወይም ቢሄቪየራችንን ዲተርማይን ያደርጋል ነው የሚሉት። and they also think that themselves are the archaeology of the mind ነው የሚሉት። ሂድን የሆነውን ነገር ፎከስ ስለሚያደርጉ ማለት ነው። ሂድን አንሲን ወይም ኦብዘርቨብል ያልሆነውን ሂውማን ኤክስፒሪየንስን ፎከስ ስለሚያደርጉ ራሳቸውን we are the archaeology of the mind ብለው ነው የሚያስቡት ማለት ነው። ሁለተኛው ሞደርን ስኩል ኦፍ ቢሄቪየራል ፐርስፔክቲቭ ነው። እዛኛውም ቢሄቪየራል ስኩል ኦፍ ቶት አለ። ኦልድ ስኩል ላይ ተመሳሳይነት አላቸው። it emphasizes the role of learning ወይም ከኢንቫይሮንመንታል ለርኒንግ affects our own behavior ነው የሚሉት in shaping the behavior of an organism or human beings። ለርኒንግ እንግዲህ በተለያየ መልኩ ኮንዳክት ነገር ግን ከኢንቫይሮንመንታችን ለርኒንግ it affects the behavior of an organism or human beings ብለው ነው የሚያስቡት ማለት ነው። how the environment affects the person's action የሚያጠኑት ፎከስ የሚያደርጉት ኢንቫይሮንመንቱ በኢንዲቪጁዋሉ ማንነት ላይ ምን ያክል ኢፌክት ያመጣል። human behavior the result of the environment ነው የሚሉት። human behavior ወይም ማንነታችን አካባቢያችንን እንመስላለን። focus on environmental conditioning reward and punishment behaviorን ሼፕ የሚያደርጉት እነዚህ ሁለቶቹ ነገሮች ናቸው ነው የሚሉት። reward and punishment the ancient ወይም ክላሲካሉ ካየነው የኮንዲሽን ሪስፖንስ አይደለም the stimulus response relationship affects our own behavior ነው የሚሉት። ይሄ ደግሞ ያው ነው ስቲሙለስ ሪስፖንስ ነው። ሪዋርድ እና ፓኒሽመንት ምን ያደርጋሉ? ሂውማን ቢሄቪየርን ሼፕ ያደርጋል ነው የሚሉት። ወይም ፎከስ ኢንቫይሮንመንት ላይ ይሄ ማለት አንድን ነገር ሪዋርድ የምናገኝበት ከሆነ ደጋግመን እናደርገዋለን። ነገር ግን ያን ኤቨንት ተከትሎ ያን ድርጊት ተከትሎ ፓኒሽ ምን ደረግ ከሆነ we are likely to weaken or end our own previous behavior or practice። ስለዚህ ሪዋርድ እና punishment have the power to shape the behavior of human beings ነው የሚሉት ማለት ነው። so behavioral perspective ካየን the behavioral perspective is sometimes called the black box ተብሎ ይጠራል and focuses on what's going into and out of the box what is going on what goes ከቦክስ ብላክ ቦክስ አለ ኢንሳይድ እና አውትሳይድ ምን እየተካሄደ ነው። ኖት ፕሮሰሱን አይደለም ፕሮሰሱን ወይም ስቴፑን ሳይሆን እዛ ላይ ምን እየተካሄደ ነው፣ ምን እየተደረገ ነው፣ ምን ተደርጓል የሚለው ላይ ነው ፎከስ የሚያደርጉት። ለዛም ነው the black box ተብለው የሚጠሩት ማለት ነው። are they only interested the effect of the environment ኢንቫይሮንመንቱ ኢንፑት ነው፣ አውትፑቱ ደግሞ our own behavior ነው። ስለዚህ ከኢንቫይሮንመንቱ የምናገኘው ነገር ነው ሪአክት የምናደርገው በኢንቫይሮንመንቱ ተመልሰ። ስለዚህ ፎከስ የሚያደርገው ምን ላይ ነው ማለት ነው? the interested the effect of the environment to shape the behavior of human beings behavior አውትፑት ነው ማለት ነው። not inside the ፕሮሰሱን አይደለም ፎከስ የሚያደርገው ማለት ነው። ስለዚህ ለዛም ነው የብላክ ቦክስ ብለው ራሳቸውን የሚጠሩት ማለት ነው። or they called sometimes the black box ተብሎ የሚጠራ። ሶስተኛው የሂውማኒስቲክ ፐርስፔክቲቭ ነው። ሂውማኒስቲክ ፐርስፔክቲቭ ካየ ነው according to this perspective human behavior is not determined either by unconscious dynamic ወይም hidden
ኤክስፒሪየንስ ማለት ነው። ወይም ደግሞ በኤንቫይሮንመንቱ የሂውማን ቢሄቪየር ዲተርማይን እንዳይሆንም ነው የሚሉት። rather it emphasizes the uniqueness of human beings and focuses on human value and subjective experiences. ፎከስ የሚያደርገው እዚህ ላይ ነው። ሂውማን ቫሊዩ ላይ የዩኒክነስ ኦፍ ሂውማን ቢንግስ ሁሉም ሰው የራሱ የሆነ ዩኒክ የሚያደርገው ነገር አለ ነው የሚሉት። ስለዚህ እዛ ላይ አብርሃም ማስሎ ተብሎ ይጠራል። የፕሮፖናንቱ አብርሃም ማስሎ ተብሎ ይጠራል። ሶ ሂውማን ቫሊዩ የምንሰጣቸው እዛ ላይ ፎከስ ማድረግ አለብን። ሂውማን ቢሄቪየርን ስናጠና ሰብጀክቲቭ ኤክስፒሪየንሱን በብዙ ኤክስፕሌን የሚደረገው ማለት ነው። እዛ ላይ ፎከስ ማድረግ አለብን ማለት ነው። ስለዚህ የቢሄቪየርን ስናጠና ምን ማድረግ አለብን ነው የሚሉት ፒፕልስ አቢሊቲ ቱ ዳይሬክት ዴር ኦን ይሄንም ፎከስ ማድረግ አለብን። እያንዳንዱ ዳይ ቱ ዳይ ላይፉን የሚመራበት የራሱ የሆነ አቢሊቲ አለው። እዛ ላይ ፎከስ ማድረግ አለብን ብለው ነው የሚያስቡት ማለት ነው። this perspective places greater importance of individual free will የኢንዲቪጁዋል ፍሪ ዊል ወይም ነፃነት መሰጠት አለበት ነው የሚሉት። to study the human behavior first we must give free will for that individual ይሄ አንደኛው መገለጫቸው ነው። ጎሉ ምንድን ነው? the aim of this perspective, the goal is helping people to express themselves creatively ሰዎች መርዳት to express themselves creatively ያላቸውን ፖቴንሻል ተጠቅመው ክሬቲቭሊ ራሳቸውን ኤክስፕረስ እንዲያደርጉ ሰፖርት ማድረግ ነው የሚለው። ሰፖርት ማድረግ አለብን። አቺቭ ዴር ፖቴንሻል ሌላኛው ሁለተኛው ቱ አቺቭ ዴር ፖቴንሻል ያላቸውን የውስጥ አቅም ያን እንዲጠቀሙ አውጥተው እንዲጠቀሙ ማድረግ አለብን። ወይም ሰልፍ አክቹዋላይዜሽን ዴቨሎፒንግ ደ ሂውማን ፖቴንሻል ቱ ኢትስ ፉለስት በቃ ፖቴንሻሉን ሙሉ ለሙሉ እንዲጠቀም ማድረግ አለብን። ስለዚህ ሳይኮሎጂስቶች መሆን ያለብን ምንድነው? ሂውማን ቢሄቪየር ወይም ኢንዲቪጁዋሎች የፉል ፖቴንሻላቸውን እንዲጠቀሙ ሰፖርት ማድረግ አለብን ወይም ሰልፍ አክቹዋላይዜሽን እንዲደርሱ ፉል ፖቴንሻላቸውን እንዲጠቀሙ ማድረግ አለብን ነው የሚሉት። ይሄ ራሱን የቻለ አብርሃም ማስሎ ሃይራርኪ ኦፍ ኒድስ አለ እስከ ሰልፍ አክቹዋላይዜሽን 5 የሚደርሱ ማለት ነው። እሱን ቻፕተር 3 ላይ ታገኙታላችሁ ማለት ነው። አራተኛው የስኩል ኦፍ ቶት ሞደርን ስኩል ኦፍ ቶት ኮግኒቲቭ ፐርስፔክቲቭ ነው። ኮግኒቲቭ ፐርስፔክቲቭ ስለዚህ ኮግኒቲቭ ፐርስፔክቲቭ ምን ላይ ነው ፎከስ የሚያደርገው? it emphasizes what's going on people's head አእምሯችን ጭንቅላታችን ላይ ምን እየተካሄድን እዛ ላይ ፎከስ አለብን። how the people reason እንዴት ነው ሪዝን ማድረግ የሚችሉ ሪመምበር ማድረግ የሚችል አንደርስታንድ ላንጉጅ and solve problem explain their experience form belief እንዴት ነው የሚያደርገው? they concern mental process ይሄን ፕሮሰሱን ሜንታሊ ሪመምበር ስናደርግ የሆነን ነገር ሜንታል ፕሮሰስ አለ እዛ ላይ ማጥናት አለብን። ሂውማን ቢሄቪየርን ስናጠና how they understand language አንደርስታንድ ስናደርግ ምን አለ? ሜንታል ፕሮሰስ አለ እዛ ውስጥ ላይ የሚካሄደው how individuals reason out how they remember things how they understand language እዚህ ሜንታል ፕሮሰሱ ላይ እንትን ማለት አለብን ፎከስ ማድረግ አለብን ሂውማን ቢሄቪየርን ስናጠና ነው የሚሉት። the most important contribution of this perspective አሁን የኮግኒቲቭ ፐርስፔክቲቭ ካበረከታቸው ፉሊ አሁን ሂውማን ቢሄቪየርን አይገልጽም እያንዳንዱ ቲዮሪ ወይም ስኩል ኦፍ ቶት ነገር ግን የሆነ ኮንትሪቢዩሽን አላቸው። ለምሳሌ የቢሄቪየራል ኢንቫይሮንመንት አፌክትስ አወር ኦን ቢሄቪየር ነው የሚሉት። ነገር ግን የሆነ ነገር አለው አካባቢያችንን እንመስላለን ነገር ግን ፉሊ ያን ሂውማን ቢሄቪየር በዛ ዲፔንድ ይሆን አይደለም። ናቹራሊም ኢንሄሪትም እናደርገዋለን ነገር ግን የተወሰነ አስተዋጽኦ አለ። ይሄኛውም አስተዋጽኦ the important contribution of this perspective has been to show people's thought and explanation affects their action feeling and choice ምንድነው? individuals or people's thoughts and explanation it affects their action
ፊሊንግ ኤንድ ቾይስ። አሁን ኢንዲቪጁዋልስ ቶት ወይም ኤክስፕላኔሽን የኢንዲቪጁዋልን አክሽን አፌክት ያደርገዋል። ኦር ኦን ቶታችን፣ ኤክስፕላኔሽናችን ፊሊንጋችንን አፌክት ያደርገዋል፣ ቾይዛችንን አፌክት ያደርገዋል። ስለዚህ ኮንትሪቢሽን አለው። ኮንትሪቢሽኑ ምንድነው? ፒፕልስ show how people thought an explanation affected their action, their feeling and choice። ስለዚህ በዚህ ኮንትሪቢሽን ፎከስ የሚያደርገው ሚሞሪ ላይ ነው፣ ኢንቴሊጀንስ ላይ ነው፣ ፐርሰፕሽን፣ ፕሮብለም ሶልቪንግ፣ ለርኒንግ ላይ ነው ፎከስ የሚያደርገው ማለት ነው። ይሄ አራተኛው ስኩል ኦፍ ቶት፣ ሞደርን ስኩል ኦፍ ቶት ነው። አምስተኛው ደግሞ ባዮሎጂካል ፐርስፔክቲቭ ነው። እነዚህኞቹ ደግሞ ከስካሁኖቹ ለየት የሚያደርጋቸው ነገር ምንድነው? focuses on studying how bodily events or functioning of the body affects behavior. Bodily events or functioning of the body our own body function affect behaviorአችን እንዴት ያደርገዋል? ፊዚካል እንትናችን ፊሊንጋችንን እንዴት አፌክት ያደርገዋል? ቶታችንን አፌክት ያደርገዋል? our own functioning of the body ወይም bodily events, how it affects our own feeling, how it affects our own behavior and totally emphasize የሚያደርገው we are physical being who evolved over long time and that genetic heritage can predispose us to behave in a certain way። ይሄ ለየት የሚያደርገው ምን ነው? ከሌሎቹ እንትን ጄኔቲካል አንተ በብዙ ሺህ ዓመት የነበሩ አንሲስተሮችህ ሲመጣ ሲወርድ ሲወራረድ የመጣ ማንነት ነው ያለ። አንተ የአንሲስተሮችህ ምንድነህ ነው? ውጤት ነህ ነው። ይሄ ማለት ቢሄቪየር ኢዝ ኢንሄሪትድ ነው የሚሉት፣ በውልደት የምናገኘው ነው። ጄኔቲካሊ ኢንሄሪት ምና ፕሪዲስፖዝ ኦልሬዲ በቤተሰቦችህ ጋር ምን ያለ ነው? ፕሪዲስፖዝድ ነው ፎር a long period of time። በሺዎች ዓመት ሊሆን ይችላል ወይም በመቶዎች ዓመት ሊሆን ይችላል። እዛ ላይ ያን ነው ኢንሄሪትድ የምታደርግ ከአንሲስተሮችህ። ስለዚህ ቢሄቪየር ኢትስ ኖት ለርኒንግ ነው የሚሉት። ኢንተርናሊ ምን የምናደርገው ነው? ኢንሄሪት የምናደርገው ነው የሚሉት። ኢንሄሪት የምናደርገው ነው የሚሉት ማለት ነው። ስድስተኛው እና የመጨረሻው ከሞደርን ስኩል ኦፍ ቶት ሶሺዮ ካልቸራል ፐርስፔክቲቭ። ይሄ ደግሞ ከካልቸር ጋር ነው። እንዳጠቃላይ ይሄ ምንድነው የሚለው? ሰው ባህሉን ይመስላል። ኢንዲቪጁዋሎቹ አክት የሚያደርጉት ቤዝድ ኦን ዴር ኦን ሶሻል ቫልዩስ ነው። ቢሄቪየር ሶሻል ቫልዩ ምን ያደርገዋል? ክሬት ያደርገዋል የሰውን ማንነት። ስለዚህ ፎከስስ ዘ ሶሺዮ ካልቸራል ፋክተርስ that affects human behavior። የሶሻል እና ካልቸራል ፋክተሮች it affects the behavior of human beings ነው የሚሉት። እዚህ ጋር ምሳሌ ሲሰጡ አሳ ከባህር ወጥቶ መኖር እንደማይችል ሁሉ የሰው ልጅም ከሶሻል ካልቸራል ወይም ከባህል ወጥቶ መኖር አይችልም ለቢሉት ማለት ነው። so a fish cannot live without water. Human behavior cannot be understood without socio-cultural context. Human behavior socio-cultural context ያን አንደርስታንድ ካላደረግን ምን ማለት አንችልም? human behaviorን አንደርስታንድ ማድረግ አንችልም። ስለዚህ ማጥናት የለብንም ነው የሚሉት። socio-cultural environments so ያ ልክ አሳ ከባህር እንደማይወጣው ሰውም ከዛ አይወጣም ነው የሚሉት። people swim in everyday life in socio-cultural environment። እዛ ኢንቫይሮንመንት ላይ ነው የሚሉት ማለት ነው። ይሄ ፐርስፔክቲቭ ካየ ነው it holds that human are both product and producer of culture። የሰው ልጅ ምንድነው ነው የሚሉት? the product የካልቸር ወይም የባህሉ ፈጣሪም የዛ ውጤትም ነው። ክሬት የሚያደርገው እሱንም ሼፕ የሚያደርገው ያ ካልቸር ነው። the producer and the product of socio-cultural environment ነው። so ምንም ቢሄቪየራችን አክት የምናደርገው based on our socio-cultural context ነው የሚሉት። ስለዚህ ካልቸርም አንድ
ቢሄቪየርን ሂውማን ቢሄቪየርን ምን ያደርጋል? አፌክት ያደርጋል። ስለዚህ ይሄም ሌላ ኮንትሪቢሽን አለው ማለት ነው። እነዚህ ናቸው ስኩል ኦፍ ቶቶቹ ማለት ነው። ስለዚህ በአጠቃላይ ሁለቶቹን አይተናል ማለት ነው። በአጠቃላይ ሁለቶቹን አይተናል። በደዌ ሰፖርት ማድረግ የሚፈልግ ወይም አብሮ መስራት የሚፈልግ እንግዲህ ዩቲዩቧ እንትን ብላለች። ይሄ ምንድነው የሚባለው ሞኔታይዙናለች እና ችሎታው ያለው በሰፊው መስራት የሚፈልግ ሰው ካለ በ0911824514 ቢደውልልኝ በደንብ እንሰራበታለን። ቀጣዩ ብራንችስ ኦር ሰብፊልድስ ኦፍ ሳይኮሎጂ አሁን እኛ የምንወስደው ጄኔራል ሳይኮሎጂ ነው። ኢንትሮዳክሽን ቱ ጄኔራል ሳይኮሎጂ ነው። ነገር ግን ማስተርድ የሚደረግባቸው ራሱን የቻሉ ፊልዶች አሉት። እነዚህን ቶሎ ቶሎ ብለን እናያለን ማለት ነው። ዴቨሎፕመንታል ሳይኮሎጂ ተብሎ የሚጠራ ሜንሊ ፎከስ ኦፍ ዲስ ኢዝ ዘ ፊዚካል ኮግኒቲቭ ኤንድ ሳይኮሎጂካል ቼንጅስ አክሮስ ላይፍ ስፓን ሂውማን ከተወለደ ከኮንሰምፕሽን ከጽንሰት ጀምሮ እስኪሞት ድረስ ያለውን ፊዚካል ዴቨሎፕመንት፣ ኮግኒቲቭ ዴቨሎፕመንት፣ ሳይኮሎጂካል ቼንጅስ እሱን የሚያጠና ነው። እነዚህን ዴቨሎፕመንቶች ቼንጆች የሚያጠና ነው። ከውልደት አክሮስ ላይፍ ስፓን ኢን ሴንስ ከውልደት እስከ ሞት ድረስ ያለውን ማለት ነው። ኖት ከውልደት ከጽንሰት ሶሪ። ሁለተኛው ፐርሶናሊቲ ሳይኮሎጂ ነው። ፐርሶናሊቲ ኢንዱሪንግ ትሬት ነው አይደለም። ፐርሶናሊቲ የምንለው በዩኒት 4 ላይ ምናልባት ታገኙታላችሁ። ፐርሶናሊቲ ማለት ደ ኢንዱሪንግ ወይም ሪሌቲቭሊ ፐርማነንት ቢሄቪየር ኦፍ ሂውማን ቢንግስ ነው። ስለዚህ ኢት ፎከስስ ሪሌቲቭሊ ኢንዱሪንግ ትሬትስ ኤንድ ካራክተሪስቲክስ ኦፍ ኢንዲቪጁዋልስ። ይሄ ፐርሶናሊቲ በኢልነስ የሚመጣ ቼንጅን ወይም በድራግ የሚመጣ ቼንጅን ያ ፐርሶናሊቲ አይባልም። በህመም ወይም በአልኮል ሊሆን ይችላል ወይም በተለያዩ እንትኖች ስሩ ኤክስፒሪየንስ ኤንድ ኤክሰርሳይዝ የሚመጣ ነገር ግን ከዛ በተጨማሪ ደግሞ ፐርሶናሊቲ የሚባለው ምንድን ነው? አወር ኦን ቢሄቪየር በኤክሰርሳይዝ እና በፕራክቲስ ወይም በኤክስፒሪየንስ የሚመጣው ነው። ሪሌቲቭሊ ፐርማነንት እኛ ጋር ለብዙ ጊዜ የኖረ ማንነት መገለጫችን እና ፎከስ የሚያደርግባቸው ቶፒኮች ሰልፍ ኮንሰፕት፣ አግሬሽን፣ ሞራል ዴቨሎፕመንት እና የመሳሰሉት ላይ ፎከስ ያደርጋል ማለት ነው። ይሄ ፐርሶናሊቲ ሳይኮሎጂ። ሶሻል ሳይኮሎጂ it deals with people's social interaction, individual social interaction, how the individual influences the community ወይም ኢንዲቪጁዋል ቢሄቪየር ኮሚኒቲውን እንዴት ኢንፍሉዌንስ ያደርጋል፣ ደግሞ በተቃራኒው ደግሞ ቫይስ ቨርስ የሶሻል ወይም የኮሚኒቲ ቢሄቪየር how it changes or shapes the individual's behavior እና ሶሻል ኢንተራክሽን ሪሌሽንሺፕ የሶሻል ፐርሰፕሽን አቲቲዩድ ላይ the community attitude the individual attitude እዛ ላይ ፎከስ ወይም ኦርጋናይዜሽናል አቲቲዩድ እዛ ላይ ፎከስ የሚያደርግ ነው ማለት ነው። ሌላኛውና አራተኛው ክሮስ ካልቸራል ሳይኮሎጂ ነው። ክሮስ ካልቸራል ሳይኮሎጂ ይሄ ደግሞ ፎከስ የሚያደርገው ይሄ ፊልድ ፎከስ it examines the role of culture in understanding behavior, thought and emotion. It gives greater emphasis on the role of culture. የካልቸርን ሮል ኤግዛማይን ያደርጋል ኢን አንደርስታንዲንግ ቢሄቪየር ቶት ኤንድ ኢሞሽን። ምክንያቱም ካልቸር ኢት አፌክትስ አወር ኦን ቢሄቪየር ሚን አለው በኢንዲቪጁዋል ቢሄቪየር ማለት ነው። ኤግዛማይን ከሚያደርጋቸው መካከል ኢት ኤግዛማይንስ ዌዘር ኦር ኖት ሳይኮሎጂካል ፌኖሜና አር ዩኒቨርሳል ኦር ካልቸራል ስፔሲፊክ። አንዳንድ ቢሄቪየሮች ወይም ሳይኮሎጂካል ፌኖሜናዎች ዩኒቨርሳል አሉ። ለምሳሌ መስረቅ ወይም ሰው መግደል በአብዛኛው የዓለማችን ክፍል እንትን ኮንደመንድ የሚደረግ ነው፣ የሚከለከል ነው። ዩኒቨርሳል የሆነ ካልቸር ነው ማለት ነው። አንዳንድ ቦታ ላይ ደግሞ አስቀያሚ የሆነ ቢሄቪየር ሌላው ቦታ ላይ ደግሞ አክሰፕታንስ የሚያገኝበት። ስለዚህ ካልቸር አፌክትስ ሃው ኤግዛማይን የሚያደርገው ዩኒቨርሳል ነው ሳይኮሎጂካል ፌኖሜና ዩኒቨርሳል ነው ወይንስ ካልቸራል ኮንቴክስት ነው? the role of culture or on behavior ያጠናል ማለት ነው። አምስተኛው ወይም ኤ ኢንዱስትሪያል ሳይኮሎጂ ነው። ኢንዱስትሪያል ሳይኮሎጂ ይሄ ፊልድ ደግሞ የሚያጠናው it applies psychological principles in industries and organizations. ሳይኮሎጂካል ፕሪንሲፕሎች አሉ እዛ ላይ ኦርጋናይዜሽን ላይ ኢንዱስትሪ ላይ አፕላይ ማድረግ ነው። አላማው ደግሞ to increase
ኢንክሪዝ ፕሮዳክቲቪቲ ኦፍ ዘ ኦርጋናይዜሽን። ሳይኮሎጂካል ፌኖሜናዎች አሉ። ሰውን እንዴት ትሪት ማድረግ እንዳለ፣ ሰራተኛን እንዴት እንትን ማለት ማበረታታት እንትን እንዳለበት እና አላማው ምንድነው? ቱ ኢንክሪዝ ዘ ፕሮዳክቲቪቲ ኦፍ ዘ ኦርጋናይዜሽን ነው። ፕሮዳክቲቪቲ ኢንክሪዝ እንዲያደርግ ቡም እንዲሆን ማድረግ ነው። ስለዚህ ይሄን ደግሞ ሳይኮሎጂካል ፕሪንሲፕሎችን ምን ማድረግ ነው? አፕላይ ማድረግ ነው ኢንዱስትሪዎች ላይ ማለት ነው። ፎረንሲክ ሳይኮሎጂ ኢት አፕላይስ ሳይኮሎጂካል ፕሪንሲፕልስ ቱ ኢምፕሩቭ ዘ ሌጋል ሲስተም። ይሄ ደግሞ ፍርድ ቤት፣ ፖሊስ ላይ ሳይኮሎጂካል ፕሪንሲፕሎችን አፕላይ ማድረግ ነው እና አላማው ደግሞ ምንድነው? ኢት ዋዝ ቱ ኢምፕሩቭ ሌጋል ሲስተም። ሌጋል ሲስተሙም የህግ ሲስተሙን ወይም የሎው እንትኑን ያን ኢምፕሩቭ ማድረግ ነው፣ ማሻሻል እንትኖች እንዴት መያዝ አለባቸው፣ ወንጀለኞችን እንዴት መጠየቅ አለብን፣ ወንጀል የተደረገ ነገር እንዴት ማጣራት አለብን። ይህን ሳይኮሎጂካል ፕሪንሲፕሎችን በመጠቀም ወንጀልን እንዴት ማውጣጣት እንደሚቻል እንትን ይልናል ማለት ነው። ስለዚህ ሌጋል ሲስተሙ ኢምፕሩቭ እንዲሆን ያደርጋል አላማው። ኤጁኬሽናል ሳይኮሎጂ አሁንም ከኤጁኬሽን ጋር concerned with application of psychological principles. It applies psychological principles and theories in improving the educational process. ኤጁኬሽናል ፕሮሰሱን ኢምፕሩቭ ማድረግ ነው። ምን በማድረግ? ሳይኮሎጂካል ፕሪንሲፕሎችን እና ቲዮሪዎችን እነዚህን አፕላይ በማድረግ ማለት ነው። ኢንክሉዲንግ ካሪኩለሙን፣ ቲቺንግ ስታይሉን፣ አድሚኒስትሬሽን ኦፍ ዲ አካደሚክ ፕሮግራሙን ያን ኢምፕሩቭ እንዲሆን የተሻለ ትምህርት እንዲሰጥ ለማድረግ ነው ማለት ነው። ሄልዝ ሳይኮሎጂ አሁንም ፎከስ የሚያደርገው ሄልዝ ሳይኮሎጂ ተብሎ የሚጠራው ኢት አፕላይስ ሳይኮሎጂካል ፕሪንሲፕልስ ቱ ዘ ፕሪቨንሽን ኤንድ ትሪትመንት ኦፍ ፊዚካል ኢልነስ ኤንድ ዲዚዝ። ፊዚካል ኢልነስ በአካል የምንታመማቸው አሉ። ፊዚካል ኢልነሳችን ማለት ነው። እሱን ምን ማድረግ ነው? ሳይኮሎጂካል ፕሪንሲፕሎችን አፕላይ በማድረግ አንደኛ ለፕሪቨንሽን ያ ፊዚካል ኢልነስ እንዳይደርስብን መከላከል፣ ከደረሰብን በኋላ ደግሞ ትሪት ማድረግ ነው። ምን በማድረግ? ሳይኮሎጂካል ፕሪንሲፕሎችን አፕላይ በማድረግ ማለት ነው። ስለዚህ የፕሪቬንሽን እና ትሪትመንት ላይ ነው፣ የፊዚካል ኢልነስን እና ዲዚዝን ላይ ፎከስ የሚያደርግ ነው ማለት ነው። ክሊኒካል ሳይኮሎጂ ኢዝ ዘ ፊልድ ኦፍ ዳት አፕላይ ሳይኮሎጂካል ፕሪንሲፕል። አሁንም ሳይኮሎጂካል ፕሪንሲፕሎችን ነው አፕላይድ የሚያደርገው ጀነራሊ እንትን ቱ ፕሪቬንሽን፣ አንደኛው ለመከላከል ነው ያ ነገር ዲዚዝ እንዳይደርስብን። ሁለተኛው ከደረሰብን በኋላ ዲያግኖስ ደግሞ እናደርጋለን። ምርመራ አለው ራሱን የቻለ እንትን። ይሄንም የምናደርገው ሳይኮሎጂካል ፕሪንሲፕሎችን አፕላይ በማድረግ ነው። ደን ከዛ በኋላ ዳያግኖስ ካደረግን በኋላ ደግሞ ትሪትመንቶች አሉት። ሳይኮሎጂካል ፕሪንሲፕሎችን በመጠቀም አፕላይድ በማድረግ ማለት ነው። አፕላይድ በማድረግ ማለት ዲስኦርደሮች፣ ሳይኮሎጂካል ዲስኦርደሮች አሉ። ኢሞሽናል ሊሆን ይችላል፣ ቢሄቪየራል ሊሆን ይችላል፣ ለርኒንግ ዲስኤቢሊቲ ሊሆን ይችላል፣ ስፔሲፊክ ለርኒንግ ዲስኤቢሊቲ፣ ሌሎች ዲስኦርደሮች ላይ ምን የሚያደርግ ነው? ሳይኮሎጂካል ፕሪንሲፕሎችን በመጠቀም ፕሪቬንት፣ ዳያግኖስ እና ትሪት እነዛን የአእምሮ ወይም ሳይኮሎጂካል ዲስኦርደር ያለባቸውን ሰዎች ለማከም የሚያደርግ ነው። ይሄ ሲቨር ኮንዲሽን ላይ የደረሱትን ነው። ሲቨር ወይም ይሄ በሽታቸው አስጊ ወይም ከፍተኛ ህመም ዲስኦርደራቸው ከፍተኛ ላይ የደረሱ ሰዎችን ትሪት የምናደርግበት ፊልድ ነው። ሁለተኛው እና የመጨረሻው አሁንም ከትሪትመንት ጋር እንትን ካውንስሊንግ ሳይኮሎጂ ነው። ልክ እንደ ክሊኒካል ሳይኮሎጂ ልክ አማኑኤል ላይ የሚታከሙት ወላቸው ክሊኒካል ሳይኮሎጂ አማኑኤል ተብሎ የሚጠራ ሆስፒታል፣ የአእምሮ በሽተኞች ሆስፒታል አለ። ስለዚህ እዛ ላይ የሚሰሩት ክሊኒካል ሳይኮሎጂስቶች ናቸው። ራሱን የቻለ ክሊኒክ አለው። ዲያግኖስ ያደርጋሉ፣ ትሪት ያደርጋሉ፣ ፕሪቨንት ያደርጋሉ፣ ያ እንዳይደርስ በመጀመሪያ ማለት ነው። እና ሲቨር ኮንዲሽን ላይ የደረሱ አስጊ ሁኔታ ላይ የደረሱ ወይም እንትናቸው። ይሄኛው ግን ለስ ሲቨር ነው። ዝም ብሎ ለለት የሚረበሹ ዲስኦርደር የሚደርስባቸው ማለት ነው። ሶ ከክሊኒካል እንትን ጋር በትምህርት ቤት ላይ የምናገኛቸው ወይም በየኮሚኒቲው እንደ ካውንስለር ተብለው የሚቀመጡት ማለት ነው። ትምህርት ቤት ላይ ካውንስሊንግ እንትኖች አሉ። አንዳንድ ቢሄቪየራል ዲስኦርደር ያለባቸው ልጆች፣ የተለያዩ ኢሞሽናል ዲስኦርደር ያለባቸውን ሰዎች ትሪት የሚያደርጉ
በቀላሉ መታከም የሚችለው ማለት ነው ያለምንም ሜዲኬሽን። ክሊኒካል ሳይኮሎጂ ግን ፋርማኮሎጂ ሁሉ ይማራሉ። ምክንያቱም መድኃኒት ድራግም ይሰጠዋል። ይሄኛው ግን ኦራሊ ነው ትሪት የምናደርገው ነው ማለት ነው። ስለዚህ ይሄ ነው እንትን መጨረሻው ፓርት የሪሰርች ሜቶድ ኢን ሳይኮሎጂ ነው። ሪሰርች ሜቶድ ኢን ሳይኮሎጂ ነው። በሪሰርች ሜቶድ ሳይኮሎጂ ላይ ምን ያለው ሳይንቲፊክ ሜቶድ ነው። ሳይንቲፊክ ሜቶድ ማለት because it uses the process of testing ideas through systematic observation, experimentation and statistical analysis ነው። ይሄ ፕሮሰስ ቴስቲንግ አይዲያስ ሳይንቲፊክ ስተዲ ነው ወይም ሜትር ነው የሚጠቀም። ምክንያቱም it tests ideas through systematic observation ወይም ናቹራል ኦብዘርቬሽን ሪሰርች በሚሰራበት፣ ሌላኛው ኤክስፐሪመንትን በመውሰድ ኮዝ ኤንድ ኢፌክት የምናጥም፣ ሌላኛው ስታቲካል አናሊሲሶችን ዳታን ሰበስብና ስታቲካል አናሊሲሶችን እነሱን አናላይዝ በማድረግ ቢሄቪየርን እንትን እንላለን ስለምንል ሳይንቲፊክ ሜትር ነው። ቲዮሪ እንጠቀማለን። ሳይኮሎጂ ቲዮሪ ማለት ደግሞ it is an integrated set of principles about observed facts ኢንተግሬትድ የተደራጀ ፕሪንሲፕል ነው ቤዝድ ኦን ኦብዘርቭድ ፋክት ባየናቸው በኤክስፒሪየንሳችን እና ዓላማው ምንድነው ኢንቴንድድ ዲስክራይብ ኤንድ ኤክስፕሌን ሰም አስፔክት ኦፍ ኤክስፒሪየንስስ ቲዮሪዎች የተለያዩ ቲዮሪዎች አሉ ለምሳሌ የቢሄቪየራል ቲዮሪ ኦፍ ለርኒንግ ልንል እንችላለን ለርኒንግ ቢሄቪየር ኢት ኢዝ ለርኒንግ ነው የሚሉት ኢንቫይሮንመንት አፌክትስ ይሄ አሁን ኦብዘርቭድ የሆነ ፋክት ነው ኦብዘርቭድ የሆነ ከምናየው አካባቢውን ይመስላል ሰው አካባቢውን ይመስላል ስለዚህ ከዛ አንፃር ነው ማለት ነው ከዛ አንፃር ነው ስለዚህ ሌላም ወርድ አለው ሃይፖቴሲስ ነው ይሄ ቴንታቲቭ ፕሮፖዚሽን ብለን የምንጠራው ነው about the relationship between two or more variables or phenomena ምንድነው ቴንታቲቭ እንትን ማለት ጊዜያዊ ለምሳሌ ተማሪዎች ካየነው ኤጁኬትድ የሆነ ገስ ነው based on our own experience ነው previous experience ለምሳሌ የተማሪዎች ውጤት ቢቀንስ የተማሪዎች ውጤት የቀነሰበት ምክንያት ብዙ ጊዜ ሶሻል ሚዲያ ስለሚያዘወትሩ ነው ልንል እንችላለን ይሄን ግን ሪሰርች አልተደረገም ሃይፖቴሲስ ማለት ገና ሪሰርቹን ሳንሰራ ይሄን መላምት እንሰጣለን ማለት ነው ይሄን መላምት ማለት ነው ኤግዛምፕል እዚህ ጋር አሁን ኤግዛምፕል የሚሰጠን males have high self confidence in making decision than female decision ላይ ወንዶች የተሻለ ኮንፊደንስ አላቸው ከሴቶች የተሻለ ይላል ይሄ ዝም ብሎ ከምናየው based on our own experience እንደዚህ ሊመስለን ይችላል ግን ላይሆን ይችላል ሪሰርች ሲሰራ ላይሆን ይችላል ማለት ነው ሶ ሜጀር ሪሰርች ታይፖች አሉት ሳይኮሎጂ አንደኛው ዲስክሪፕቲቭ ሪሰርች ነው በዲስክሪፕቲቭ ሪሰርች ውስጥ 3 ሪሰርቾች አሉ እነሱን እናያለን አንደኛው ናቹራሊስቲክ ዲስክሪፕቲቭ ዓላማው the researcher simply records what he has systematically observed ሪከርድ ነው የሚያደርግ ሲስተማቲካሊ ኦብዘርቭ ያደረገውን ነገር በኬዝ ስተዲ ሊሆን ይችላል በናቹራሊስቲክ ኦብዘርቬሽን ሊሆን ይችላል ወይም ደግሞ በሰርቬይ ስተዲ ሊሆን ይችላል ያን ፕሬዘንት ማድረግ ነው ሪከርድ ማድረግ ነው ምን እየተደረገ እንደሆነ ስለዚህ ዲስክሪፕቲቭ ሪሰርች ሜቶድ ኢንክሉድስ ናቹራሊስቲክ ኬዝ ስተዲ እና ሰርቬይ 3 ስተዲዎች አሉት እና ዓላማው ዲስክሪፕቲቭ ሪሰርች ሜቶድ what happened የሚመልሰው ጥያቄ what happened when it happened how it not how in which condition እነዚህን ጥያቄዎች ነው to whom የሚለውን ጥያቄ ይመልሳል ማለት ነው ናቹራሊ ሲስተማቲካሊ ኦብዘርቭ ያደረገውን ሪከርድ ያደረገውን ነገር በዚህ አይነት መልኩ የሚመልስ ነው ማለት ነው አንደኛው ናቹራሊስቲክ ኦብዘርቬሽን ዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው it is a descriptive type of research which subjects are observed in their natural environment to get a real or not artificial picture of how behavior occurs naturalistic observation ኦብዘርቭ የሚደረጉት ወይም ሪሰርች የሚሰራባቸው አካሎች አያውቁትም
ለምሳሌ የሰራተኛውን ቢሄቪየር ሊሆን ይችላል። በማያውቁት ሜትድ የአንድን ኦርጋናይዜሽን ሰራተኞች ምን እንደሚሰሩ እንዴት እንደሚሰሩ ምናምን የስራ ባህሉን ምንም አይነት ሪሰርች ኮንዳክት እየተደረገ እንደሆነ ሳይነገሩ በቃ በለመዱት ዩዥዋል በሆነው እንትናቸው እንዲሄዱ አድርጎ እንትን ማለት ነው። አላማው ምንድነው? ወይም አድቫንቴጁ ምንድነው? ሪል ወይም አርቲፊሻል ያልሆነ ዳታ እናገኛለን፣ ኢንፎርሜሽን እናገኛለን፣ ወይም ቢሄቪየር እናገኛለን። ሊሚቴሽን አለው። ሊሚቴሽን ናቹራሊስቲክ ኦብዘርቬሽን ምንድነው? the observer effect that means ይሄ ኦብዘርቨር ኤፌክት ተብሎ የሚጠራው ኦብዘርቨር ኤፌክት and the observer bias, the observer effect and this is the limitation or weak sides of naturalistic observation። ምንድነው ኦብዘርቨር ኤፌክት ማለት? ለምሳሌ ሪሰርች የሚደረግባቸው አካሎች ሪሰርች እየተደረገ እንደሆነ ጥናት እየተካሄደ እንደሆነ በእነሱ የስራ ባህሪ ላይ ካወቁ ጥሩ አክተር ሆነው ለመታየት ይፈልጋሉ። ስለዚህ ያ ኢፌክቱ ሊሚቴሽን ነው። ኦብዘርቨር ኤፌክት ብለን የምንጠራው እሱ ነው ማለት ነው። ስለዚህ ሊሚቴሽኑ የነው። ስትሮንግ ሳይዱ ደግሞ ምንድነው? የአርቲፊሻል ያልሆነ ዳታ እንድናገኝ ያደርገናል ማለት ነው። ስለዚህ ይሄ አንዱ ሌላው ኬዝ ስተዲ ነው። ሁለተኛው የዲስክሪፕቲቭ ሪሰርች ነው። is a descriptive technique in which individual is studied in a great detail for a long period of time። በ10 ዓመት ሊሆን ይችላል። ዲቴል በጥልቅ አንድን ግለሰብ ነው የምናጠናው። ስለ አንድ ግለሰብ ቢሄቪየር ለብዙ ዓመት ለ10 ዓመት ሊሆን ይችላል፣ 5 ዓመት ሊሆን ይችላል። ሪሰርቻችን አላማው እና እንትናችን ማን ነው? የሪሰርቻችን ፖፑሌሽናችን አንድ ብቻ ነው ማለት ነው። አንድ ግለሰብ ነው ማለት ነው። ስለዚህ individual in studied in a great detail. So its advantage ምንድነው? it provide tremendous amount of information። tremendous የሆነ ስለዛ ግለሰብ ምክንያቱም ለብዙ ጊዜ ምን ብለናል? ከዛ ኢንዲቪጁዋል ጋር አብረን ቆይተናል እና ዲቴል የሆነ በሲንግል ኬዝ ዲቴል የሆነ ወይም ብዙ ኢንፎርሜሽኖችን እንድናገኝ ይረዳናል ማለት ነው። ሊሚቴሽኑ ወይም ዊክ ሳይዱ አፕሊኬብል አይደለም ለሌላው። እዛ ላይ የተገኘው ፋይንዲንግ ጄኔራላይዝ ማድረግ አንችልም ለጄኔራል ፖፑሌሽኑ። አንድ ብቻ ስለ ሪፕሬዘንታቲቭ አይደለም ፋይንዲንጉ የግለሰቡን ብቻ የሚገልጽ እንጂ አበበ ላይ የተገኘው ፋይንዲንግ ከበደ ላይ ወይም አስቴር ላይ ወይም እንትና ላይ ይሄ አፕላይ አይሆንም እና ሪፕሬዘንታቲቭ አይደለም። ጄኔራላይዝ ማድረግ አንችልም። የዛን ውጤት የሌሎችም ቢሄቪየር ነው ብለን ማለት ነው። ሶስተኛው ሰርቬይ ስተዲ ነው። ዲስክሪፕቲቭ ነው። አሁንም ዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው። a method collected data from a very large group of people። አሁን ከዚህኛው ከኬዝ ስተዲ ጋር እንትን የሚለያየው ይሄኛው ቬሪ ላርጅ ብዙ ጊዜ ሪሰርች ኮንዳክት የሚያደርጉ ሰዎች ምናልባት ኩዌስቸነር በትነውላችሁ ይሆናል። ያ ነው ኬዝ ስተዲ የሚባለው። ቬሪ ላርጅ ግሩፕ ኦፍ ፒፕል ከዛ ላይ ዊዝን ኤ ታይም ምን እንሰበስባለን? ዳታ እንሰበስባለን ማለት ነው። ኢት ኢዝ ዩስፉል ቱ ጌት ኢንፎርሜሽን ኦን ፕራይቬት ወይም ኮቨርት ቢሄቪየርስ ኤንድ ኢት አድሬስስ ሃንድረድስ ኦፍ ፒፕልስ ዊዝን ዘ ሴም ኩዌስችን አት ዘ ሴም ታይም። ተመሳሳይ ኩዌስቸነር ተመሳሳይ ጥያቄ አት ዘ ሴም ታይም ዳታ ይበተንና ከዛ ሪሰርቸሩ መጥቶ ይሰበስባል በተመሳሳይ ሰዓት ማለት እና በብዙ መቶዎች በሺዎችም ሊሆን ይችላል። ያን ተመሳሳይ ጥያቄ አድሬስ ማድረግ ይቻላል ማለት ነው። ስለዚህ ሪፕሬዘንታቲቭ ነው ማለት ነው። ሪፕሬዘንታቲቭ ነው። ብዙ እንትኖችን ሰዎችን ስለምንጠይቅ ተመሳሳይ ጥያቄ። ስለዚህ እነዚህ ግሩፖች ላይ የተገኘ ፋይንዲንግ ሌላም አካባቢ ላይ ሊሰራ ይችላል ማለት ነው። የመስራት እድል አለው። ይሄ አድቫንቴጁ ነው። ኢትስ ዲስአድቫንቴጅስ ኒድ ኬርፉል ሴሌክሽን ኦፍ ሪፕሬዘንታቲቭ ሳምፕልስ ኦፍ ዲ አክቹዋል ፖፑሌሽን። ሳምፕሊንግ ላይ ለምሳሌ አንድ ዩኒቨርሲቲ ላይ የሆነ ኬዝ ልናጠና እንችላለን። ዩኒቨርሲቲ 2000 ተማሪ ቢኖረው አስተዳደር ሰራተኛ ደግሞ 100 ቢኖረው እነዚህ ሁሎቹን አንመርጣቸው።
ኩዌስቸነር አንበትንላቸው ምንድነው ሳምፕል እንመርጣለን ይሄን ግቢ ሪፕሬዘንት ያደርጋል የሚሉትን ማለት ነው። እዛ ላይ ኬርፉሊ እነማን ምን ያክል ከሰራተኛው ምን ያክል ከተማሪው መምረጥ አለብን፣ አስተማሪውስ ምን ያክል መሆን አለበት የሚለው። ስለዚህ የሳምፕል እነማን እነዚህ አድሬስ ምን ሰጣቸው ጥያቄውን ምን ሰጣቸው እነማን መሆን እዛ ላይ ኬርፉሊ የሆነ ስህተት ካለ ሪፕሬዘንታቲቭ አይሆንም ማለት ነው። ሳምፕሊንግ ላይ ስህተት ከተፈጸመ ማለት ነው። ስለዚህ ይሄ ዊክ ሳይዱ ወይም ዲስአድቫንቴጁ ነው ማለት ነው። ሁለተኛው ታይፕ ኦፍ ሪሰርች እስካሁን ያየነው የዲስክሪፕቲቭ ታይፕ ኦፍ ሪሰርች ነው። ዲስክሪፕቲቭ ታይፕ ኦፍ ሪሰርች ሁለተኛው ሪሰርች ኮሪሌሽናል ሪሰርች ነው በሳይኮሎጂ የሚሰራው። it is a research method that measures the relationship between two or more variables ሁለት እና ሶስት ወይም እዛ በላይ የሆኑ ቫሪያብሎች ወይም ቢሄቪየሮች ሪሌሽንሺፓቸውን how they are intimate how they are strongly related የአንድ ቢሄቪየር ምክንያት የሆነ ቫሪያብል ሊኖር ይችላል። ያን ቢሄቪየር እንድናሳይ የሚያደርገን የሆኑ ቫሪያብሎች ሊኖሩ ይችላሉ አንድ ወይም ከዛ በላይ። ስለዚህ ሪሌሽንሺፓቸው ስትሮንግሊ ሪሌትድ ናቸው ወይንስ ሪሌሽንሺፓቸው ይሄን ያክል ታይት ያልሆነው ነው የሚለው። through correlational research it tells the researcher if the relationship between variables if there is a relationship between ሆነ ቢሄቪየር እና በሆነ ቫሪያብል ያላቸው ሪሌሽንሺፕ አላቸው የላቸውም የሚለው how strong ምን ያክል የጠበቀ ሪሌሽንሺፕ አላቸው። ሌላኛው in what direction the relationship goes ያላቸው ሪሌሽንሺፕ በምን አይነት ዳይሬክሽን ነው የሚሄደው። it doesn't prove causation or cause and effect ይሄ cause and effectን ምንትን አይልም ዲስክራይብ አያደርግም። ሁለት ቫሪያብሎች ወይም ሶስት ቫሪያብሎች ለአንድ ቢሄቪየር ምን ያክል ሪሌሽንሺፕ አላቸው የሆነ ነገር እናደርጋለን። ስለዚህ ያን ሪሌሽንሺፕ ነው እንጂ ይሄ ቫሪያብል ለዚህ ቢሄቪየር መምጣት ምክንያት ነው ብሎ ዲስክራይብ አያደርግም። አላማው ይሄ አይደለም የዚህ ታይፕ ኦፍ ሪሰርች ማለት ነው። this means for example እዚህ ጋር ኤግዛምፕል የሚሰጠን there is a relationship between smoking and lung cancer ስሞኪንግ ማጨስና የሳምባ ካንሰር ሪሌሽንሺፕ ስትሮንግ የሆነ ሪሌሽንሺፕ አላቸው። ነገር ግን this doesn't mean smoking cause lung cancer ላንግ ካንሰር ምክንያት ማጨስ ነው ብሎ ግን ፕሩፍ አያደርግም። ሪሌሽንሺፕ ግን ስትሮንግ የሆነ ሪሌሽንሺፕ እንዳላቸው ይገልጽልናል ማለት ነው። ኮዝ ኤንድ ኢፌክትን የሚገልጽልን የሪሰርች የሳይኮሎጂካል ሪሰርች ታይፕ ኤክስፐሪመንታል ሪሰርች ይባላል። ኤክስፐሪመንታል ሪሰርች it is a research method አሁን ሶስት አይነት ሪሰርች አየነ ማለት ነው። ዲስክሪፕቲቭ ኮሪሌሽናል ኤክስፐሪመንታል ሪሰርች። ዲስክሪፕቲቭ ሶስት አሉት አይተናል። እነሱ ማወቅ አለባችሁ። it is a research method that allows researcher to study cause and effect relationship between አሁን ፕሩፍ ማድረግ አለበት። ያኛው አሁን ቅድም ያየነው there is a strong relationship between smoking and lung cancer እዚህኛው ግን ኤክስፐሪመንታል ሪሰርች ግን ኤክስፐሪመንት ይወስዳል then ስሞኪንግ ለላንግ ካንሰር ምክንያት ነው ብሎ ፕሩፍ ማድረግ አለበት እዚህ ጋር ማለት ነው። ወይም አይደለም ብሎ ፕሩፍ ማድረግ አለበት ማለት ነው። ስለዚህ ይሄን ነው የሚያጠና ኤክስፐሪመንታል ሪሰርች ላይ carefully regulated procedure ነው in which one or more factors believed to influence the behavior being studied are manipulated and all other factors are held constant አሁን ብዙ ቫሪያብሎች ሊኖሩ ይችላሉ። ከነዛ ቫሪያብሎች መካከል ሞር ፋክተር ለዚህኛው ቢሄቪየር የትኛው ፋክተር ነው ምክንያት የሚለው ለይቶ ማውጣት ነው። ሶ ኤክስፐሪመንታል አንድ አትሊስት አንድ ኢንዲፔንደንት ቫሪያብል ኢንፍሉዌንሰር ማለት ነው። ሌላኛው ደግሞ ዲፔንደንት ሜዠር የሚደረግ ቫሪያብል ሜዠር ለምሳሌ ለተማሪዎች እንዲሉ ወይም በጊዜ እንዲመጡ በሰዓት እንዲመጡ በሰዓት ኦን ታይም ለደረሰ አንድ ማርክ ልንን እንችላለን። ስለዚህ ሜዠርድ የሚደረገው ቢሄቪየር ምንድነው? የማርፈድ እንትናቸውን ከቀነሱ
እንትናቸውን ዲክሪዝ ካደረጉ። ስለዚህ አንዱ ቫሪያብል ይሄ ሪዛልቱ ሜዠር የሚደረገው ዌዘር ተማሪዎች ቀንሰዋል አልቀነሱም እንትን ማርፈዳቸውን የሚለውን የምናውቅበት ነው ማለት ነው። ስለዚህ ሜዠርድ የሚደረገው ቢሄቪየር ይሄ ሌቲንግ እንትናቸው ስታተሳቸው ነው ማለት ነው፣ ስታስቲካቸው። ስለዚህ አንድ ዲፔንደንት ቫሪያብል አለ። ይሄ ለምሳሌ ማርክ መስጠት ኢንዲፔንደንት ቫሪያብል ነው ራሱን የቻለ እንትን። የቢሄቪየራቸው መሻሻል ደግሞ ዲፔንደንት ቫሪያብል ነው። ሜዠር የሚደረገው ይቀንሳል አይቀንስም እንትናቸው ደን በማርክ ማበረታታት መጨረሻ ላይ በማርክ ማበረታታት ተማሪዎችን ምን ይላል ሌትነሳቸው እንዲቀንስ ያደርጋል ብሎ ፕሩፍ ያደርጋል ማለት ነው። ሌላው የኤክስፐሪመንታል ስተዲ አሁንም ሁለት ቫሪያብሎች መኖር አለባቸው፣ አንድ ኢንዲፔንደንት እና አንድ ዲፔንደንት ማለት ነው። ኢንዲፔንደንት ቫሪያብል ኢዝ ማኒፑሌትድ ኢንፍሉዌንሻል ወይም ኤክስፐሪመንታል ፋክተር። ኢንዲፔንደንት ቫሪያብል ማርክ መጨመሩ። ዲፔንደንት ደግሞ ምን የሚደረገው ነው ሜዠር የሚደረገው ቢሄቪየር ነው። ዲፔንደንት ፋክተር ዳት ሜዠርድ የሚለካው ምን ሌትነሳቸው ቀንሷል አልቀነሰም የሚለው ነው። ያ የሚቀንሰው ማይቀንሰው ደግሞ ያ ኢንዲፔንደንት ማርክ መጨመሩ ነው ማለት ነው። ስለዚህ ይሄን የሚያጠናልን ነው ማለት ነው። የመጨረሻው ስቴፕስ ኦፍ ሂስቶሪካል ሪሰርች የሳይኮሎጂካል ሪሰርች ነው። የመጀመሪያው ስቴፕ ዲፋይኒንግ ዘ ፕሮብለም ወይም አይደንቲፋይንግ ዘ ፕሮብለም። የምናየውን ቢሄቪየራል ፕሮብለሞች በአካባቢያችን ልናይ እንችላለን ወይም በግለሰብ ላይ ልናይ እንችላለን። ያን ፕሮብለም ዳት ሚንስ አይደንቲፋይንግ ታይትል ኦር ሰሌክቲንግ ታይትል ማለት ነው። የምንሰራውን ሪሰርች አቴንሽናችንን ካች ያደረገው ሊሆን ይችላል አውር ኦን ሰራውንዲንግ ላይ ማለት ነው። ስለዚህ ያን ዲፋይን ማድረግ ነው፣ ያን ፕሮብለም አይደንቲፋይ ማድረግ ነው የምናየው ማለት ነው። ሌላኛው ሁለተኛው ፎርሙሌቲንግ ሃይፖቴሲስ ነው። ሃይፖቴሲስ ቴምፖራሪ ፕሮፖዚሽን ነው ብለናል። ጊዜያዊ የሆነ ፕሩፍ የሚደረግ መላምት ነው። ሁለተኛው ስቴፕ እሱ ነው። አፍተር ሃቪንግ ኦብዘርቬሽን እንትን አይተናል፣ አካባቢያችን ያለ ቢሄቪየር አይተናል። ፐርሲቭ ያደረግነው ፕሮብለም አለ። ፐርሲቭ ካደረግነው ዩ ማይት ፎርም አን ኤጁኬትድ ጋስ። ይሄ ማለት ለተማሪዎች ውጤት መቀነስ ምክንያት ብዙ ጊዜ ታይማቸውን ሶሻል ሚዲያ ላይ ኢንቨስት ማድረጋቸው ነው ብሎ የራሳችን የሆነ ቤዝድ ኦን ኤጁኬትድ ገስ ነው፣ እያየን ነው፣ ከኤክስፔሪየንስ አንጻር ነው። ሶ the explanation for your own observation እንሰጣለን ማለት ነው። የተማሪዎች ውጤት መቀነስ ይሄ ነው ምክንያቱ። put into the form of a statement አሁን ባልኳችሁ ማለት ነው። can be tested ቴስት ፕሩፍ ሊደረግ የሚችል ለተማሪዎች ውጤት መቀነስ ትልቁ የሶሻል ሚዲያ ነው ብለን ይሄ በስቴትመንት መልኩ አስቀምጥን ማለት ነው። ሶስተኛው ቴስቲንግ ሃይፖቴሲስ ነው። ይሄን ፕሮፖዝ ያደረገውን ሃይፖቴሲስ እሱን ፕሩፍ ማድረግ ወይም ደግሞ ውድቅ ማድረግ ነው ማለት ነው። ለተማሪዎች ውጤት መቀነስ የሶሻል ሚዲያ ነው የሚለውን ያን ፕሩፍ ማድረግ ነው ሪሰርቹ። አሁን ቴስቲንግ ሃይፖቴሲስ ማለት እሱ ነው። ምን እናደርጋለን እዚህ ጋር ሪሰርቸር ኤምፕሎይዝ አፕሮፕሪየት ሪሰርች ሜተድ ይጠቀማል። እዚህ ላይ ኮሌክት ዳታ ወይም ኢንፎርሜሽኖችን ኮሌክት እናደርጋለን ቤዝድ ኦን አወር ኦን ታይትል ማለት ነው። ያን ሰብስበን ያ ፕሮፖዚሽናችን ቴምፖራሪ ፕሮፖዚሽናችን አክሰፕት ወይም ሪጀክት ማድረግ ነው ማለት ነው። ፕሩፍ ከሆነ ትክክል የስ የተማሪዎች ውጤት መቀነስ ምክንያት ሶሻል ሚዲያ ነው። ስለዚህ ሃይፖቴሲሳችን አክሰፕት ተደረገ ማለት ነው። ኖ ለተማሪዎች ውጤት መቀነስ ይሄ ሶሻል ሚዲያ ኢትስ ኖት ዘ ፋክተር፣ ያ ሪጀክት ሆነ ማለት ነው። ሌሎች ፋክተሮችን እናስቀምጣለን ማለት ነው። ይሄ ሶስተኛው ስቴፕ ነው። አራተኛው ስቴፕ ድሮው ኮንክሉዥን ቤዝድ ኦን አወር ኦን ዳታ ዳት ዊ ኮሌክትድ ዊ ድሮ ኮንክሉዥን። ለተማሪዎች ውጤት መቀነስ ሶሻል ሚዲያ ትልቁን እንትን ይይዘዋል። ጄኔራላይዝ እናደርጋለን። whether the researcher attempt generalize draw implication from tested relationship የተማሪዎች ውጤት መቀነስ ምክንያት ይሄ ነው ኮንክሉዥናችን የራሳችን። ስለዚህ ይሄን ማድረጋቸው እንዲህ ያድርጓቸዋል። ባገኘነው ዳታ መካከል ኮንክሉድ የራሳችንን ቤዝድ ኦን አወር ኦን ዳታ ባገኘነው ኢንፎርሜሽን
ባገኘነው ኢንፎርሜሽን ኤክስፕሌን እያደረግን ኮንክሉዥን ላይ መድረስ ማለት ነው። ለዚህ ምክንያት ይሄ ነው፣ ለዚህ እንትን ይሄ ነው፣ ለዚህ ይሄ እንትን አይደለም ብሎ ኮንክሉዥን መድረስ ማለት ነው። then የመጨረሻው ስቴፕ ሪፖርት ወይም ራይቲንግ ሪሰርቹን ሪፖርት ማድረግ ነው። this point the researcher would want to write up exactly what she or he did exactly ያለምንም ቢያዝ ማለት ነው። የሰራቸውን የሰበሰባቸውን ዳታዎች ኮንክሉዥን ላይ የደረሰባቸውን እንትኖች መጻፍ ማስፈር ማለት ነው። why she or he did ለምንድን ነው ያን ታይትል የመረጥንበት ምክንያት ነው። ያን ሪዝን አውት ማድረግ አለብን። why you select ምናልባት ሪሰርች ላይ መጨረሻ ዲፌንስ ላይ እንትን ስትባሉ ስትጠየቁ አንዱ ጥያቄ why you select this ታይትል ነው የምትባሉ ምንድን ነው። ስለዚህ እናንተ ያያችሁት ፕሮብለም ሊኖር ይችላል፣ ያን ለመፍታት ነው ብሎ መመለስ ማለት ነው። and what she or he found ምን ሪዛልት እንዳገኘ መጻፍ አለብን ያለ ምንም ቢያዝ ማለት ነው። then ከዛ በኋላ ይሄ ሪሰርች ምን ይሆናልናል so that other can learn from what she or he had already accomplished or failed to accomplish አሁን ሌሎች በዛ ታይትል ላይ የሚሰሩ ሰዎችም እዛ ላይ ከዚህ ሰውዬ ኤክስፒሪየንስ ወይም ከዚች ሴት ኤክስፒሪየንስ ምን ያገኛል አኮምፕሊሽ ያደረገው ያጠናቀቀው ወይም ሙሉ ለሙሉ የሰራቸው ስራዎች ምንድናቸው ፌል ቱ አኮምፕሊሽ ወይም ሙሉ ሰክሰስፉል ያልሆነባቸውን እንትን ይላል እንደ ስፕሪንግ ቦርድ ወይም እንደ ሪፈረንስ ይሆናል ማለት ነው። ሌሎች ሪሰርቸሮች ሲመጡ ማለት ነው this allow others to predict modify behavior based on the finding ሌሎች ደግሞ behavior modify እንዲያደርጉ ምክንያቱም ፋይንዲንግ አግኝቷል በዚህ based on this finding behaviorን modify እንዲያደርጉ ይረዳል ማለት ነው። አመሰግናለሁ እስካሁን ስላዳመጣችሁን። አትርሱ ኮሜንት ማድረግ። ጥያቄዎችን ደግሞ ሰራላችኋለሁ በሚቀጥሉት ነገና ከዛ በኋላ ሰራላችኋለሁ። at ጌታቸው GETACHEW ስሞል ሌተር ነው 700 በሚለው ይሄን ዶክመንቱን አስቀምጥላችኋለሁ፣ ፒዲኤፉን አስቀምጥላችኋለሁ። እዛ ጋር ሄዳችሁ ማግኘት ትችላላችሁ። ሰፖርት አድርጉኝ በምን በማድረግ ሰብስክራይብ ምንድነው ሼር ምናምን በማድረግ አመሰግናለሁ። መልካም ጊዜ